እውነታውን ማወቅ መቻል አለበት እባካችሁ አሁን ለገደልሽ ሰናይት ከዘበኝ ወዳጄ ካልኩት ሰው ካቀረብኩት ሰው ቢጣፋ ሰው ብታጪ ሰው ከጎንሽ ብታጪ ከዘበኝ ሰናይት አሁን ነው ሁለቴ ገደልሽ ሰናይት አሁን ነው በቁም የገደልሽኝ ሰናይት ከዘበኝ ሰናይት ምን አጠፋው ቤቴን አንቺን ልጄን ስራዬን ባልኩኝ ከዘበን አንተስ ደመቀ ጋሽ አይደለም ባበለው ባስጠጋው ቤት በሰጠው ባለቤቴን ደፈርክ ቤቴን አልጋዬን ሰናይት አሁን ነው የገደልሽ እኔ በቀኛ አስወጡኝ ስለዚህ በዲን መሰረት አባትህ አይደለም ስለዚህ አባትህ አይደለም እየተባለ ነው ማባዬ ተረጋጋ አይደለም ወይ አንቺ አይደለም እንደሱ በመሆን እኮ አይደለም እኮ እባክህ ተረጋጋ እባክህ ያለው ነገር ላይ ያስረዳ ተመስገን ልጅ አለ ለካ ይሄን አቶ ደመቀ እንደነካኝ እንደነካኝ ተመስገን እኔ አባዬ እባክህ ደመቀ እንሂድ ደመቀ አቡሼ ልጅ ነገር አባዬ እንዳታምናቸው አላምናቸውም መቼም አላምናቸውም አባዬ የኔ ልጅ መቼም አላምናቸውም የኔ ብቻ ልጅ አባዬ ቁጭ በል በቃ ውሸታቸው ነው ልጄ እኔም አላምናቸውም መቼም አላምናቸውም የኔ ልጅ አቡሼ የኔ ልጅ አቡሼ ውሸታቸው ነው እሺ እንዳታምናቸው ነገሩ እነዚህ አረመኔዎች አቡሼ ሊመነጥቁኝ ውሸታቸው ነው ዝም በል ደሜን ውሸታቸው ልጄን እንግዲህ ውድ ቤተሰቦቼ ከብዙ ማፈላለግና ማጠያየቅ በኋላ እንግዲህ አቶ ደመቀ ልናገኘው ችለናል ማለት ነው እንግዲህ ያለውን ነገር ለሱና አስረዳዋለን እና እስከዛ እስቲ በትግስት ተጠብቁኝ ሰላም እንዴት ነህ ደመቀ ሰላም ነው እንዴት ነህ አለን እግዚአብሔር ይመስገን እንግዲህ አንተን ለማግኘት ትንሽ ተቸገረንና ዛሬ ላገኘህም የፈለኩት አንዳንድ ነገሮችን ልነግርህ ነውና ከዚህ በፊት ወይዘሮ ሰናይት የሚባሉ ሴት ታውቃለህ አዎ አውቀውታለሁ ምን ነው ወይዘሮ ሰናይት ሰላም ናቸው የሆነ የተፈጠረ ነገር አለ ወይ በሁለታችሁ መሃል የነበረ ግንኙነት ካለ አንዳንድ ነገር እንድትነግረኝ ነው እኔ ዛሬ አንድ ሁኔታ ይዤልህ ነው ወደ አንተ የመጣሁት መርዶም ይሁን ደስታም ሊሆን ይችላል አላቅም አንተ የምትቀበልበት መንገድ ነውና እንግዲህ ከወይዘሮ ሰናይት ጋር ምን አይነት ግንኙነት ነበራችሁ አረንም ምንም አይነት ግንኙነት የለንም ወንድሜ አሁን እዚህ ጋር መደባበቅ መዋሻሸት ምናምን አያስፈልግም እውነታውን እኔም እውነታ ይዤ ነው የመጣሁት መኪና ውስጥ ፋይል አለ ማስረጃ አለ ከወይዘሮ ሰናይት ጋር የነበረህ ነገር ምን እንደሆነ እና ደግሞ በመሃላችሁ ምን እንደተፈጠረ ሳትደብቅ ሳትዋሽ ንገረኝ እኔ ምንም የምደብቀው ነገር የለኝም ዘበኛቸው ነበርኩ የነሱ ዘበኛውኛ ተቀጥሬ ነበር ተሰራ የነበረው እና አማቀው ነገር የለኝም ካሁን ቀደም አሁን አንተ በምን ሙያ ላይ ነው የምትደራደረው እዚህ ምንድነው የምትሰራው እኔ ጥበቃ ነው ማይረብ ገንዘብ ምንም አይረባም ጥበቃ ነው የምሰራው እኔ ይገባኛል ከወይዘሮ ሰናይት ጋር የተፈጠረ ነገር አለ ወይ ምንድነው ወደ ህይወት የመጣው ካሁን እንግዲህ እንኳን ምንም የማውቀው ነገር የለኝም እኔ ሰራተኛ መሆን ሁኜ መስራቴ ነው ማውቀው ከነሱ ጋር እየዋሸኝ ነው ያለው ወንድሜ አሁን ከወይዘሮ ሰናይት ጋር ምን አይነት ግንኙነት ነበር እንግዲህ አሁን እኛ በያዝነው መስረጃ መሰረት ከወይዘሮ ሰናይት ልጅ አለ እኔ አዎ ኧረ ተው አታስቀኝ እንዴ በምን እድሌ ወንድሜ አሁን እኮ ባለጸጋ ስንት እንዴ ሀራት አስገኝ ይገባኛል ይሄ ለመቀበል ከባድ ሊሆን ይችላል ግን እያልኩ ያለሁት ከወይዘሮ ሰናይት ልጅ እንዳለ ነው ማስረጃ አለ ዲኤንኤ አለ እናሳይፍ እንችላለን ስለዚህ ከወይዘሮ ሰናይት ልጅ አለ እውነታውን ደግሞ ቤተሰቧን ከባድ ሁኔታ ውስጥ ነው ያለው የሷ ባለቤት ሰማኛ ወንድሜ የሷ ባለቤት ታሞ ከባድ ሁኔታ ውስጥ ነው ያለው እና ልጁ ዲኤንኤ በሚመረመርበት ሰዓት እኛ ባካሄድ ነው ባደረግነው ጥናት ልጁ የእሳቸው ልጅ አይደለም እና ይሄንን ማስረጃ ተንተርሰን በመንፈልግበት ሰዓት አንተን አገኘን ካንተ ጋር ወይዘሮ ሰናይት ግንኙነት ነበራቸው የአንድ ቀን ግንኙነት ነበራቸው እውነት አስብ እውነት ነው እውነት ስለዚህ ይሄን ነገር ሳትደብቅ ነው እንድትነግረኝ የምፈልገውና አሁን አንተ ልጅ አለህ እያልኩ ነው እኔ ልጅ አለህ እያልኩ ነው ያለውን ነገር በሙላ ሄደን ቤት ውስጥ ምታይ ምትል ይሆናልና አሁን ልውሰድህና ያለውን ነገር አትፍራ ሳትሳቀቅ እንግዲህ ልጅ ያለ ከባድ ሊሆንብህ ይችላል አሁን አንተ እየሳክ ነው እየነገርከኝ ያለው አይደለ ግን ልጅ እንዳለ እየነገርኩኝ ያለው
ስለዚህ ቤተሰቡ ታሟል ከባድ ሁኔታ ውስጥ ነው እንደነገርኩ ስለዚህ አንተ የእውነታው አንድ አካል ስለሆንክ ነው ለወስድህና ላገኘ እንደዚህ ሳፈላልግ ነበር ስለዚህ ንግባ መኪና ውስጥ ያለውን ነገር ደግሞ ውስጥ ሆነን ከቤተሰቡ ጋር ተቀላቅለህ ምትወራ ምትነጋገር ይሆናል ማለት ነው እንግዲህ ቤቱ እዚህ ነው ምንም መሳቀቅ መፍራት ምናምን የሚባል ነገር የለም ስለዚህ ውስጥ እንደዚህ መኪና አቁመናል የኛ ሰዎች አሉ እነሱ ጋር ተጠብቀናል እኔ ውስጥ ገብቼ ሰዓቱ ሲደርስ ይዤ እመጣለሁ እውነታውን እናወጣለን ማለት ነው እሺ ግባ አቡሽ እንዳይሰማ በእግዚአብሔር አሁንም ቢሆን እውነታውን ማወቅ የሚገባው ሰው አለ እየነገርኳችሁ ነው አቶ ደመቀ እየመጣ ነው አቅም የለኝም የመናገር አቶ ደመቀ እየመጣ ነው ስለደመቀም እንግዲህ ማወቅ መቻል አለበት እኔ እንግዲህ ይዤ ልምጣ እባካችሁ አሁንም ቢሆን እውነታውን እንድረስ በቃ እውነታው ማወቅ አለበት ደመቀ እዚህ ጉዳይ ምን ይሰጥቷል እዚሁ ጠብቁኝ መጣው አቡሽ እንዳይሰማ ሰማይቶ አሁን አንተ ግርታ መፍጠር የለብህም እንደነገርኩ ነው ሁሉንም ነገር በሰላማዊ መንገድ ነው መጨረስ መቻል ያለበት እውነታው የምናገር ነገር እውነት ነው ዲኤንኤውን አሳይሃለሁ ሁሉንም ነገር አሁን ቤት ውስጥ እንገባለን ቤት ውስጥ ገብተን ሳትፈራ ሳትሳቀቅ ይሄ የበታችነት ስሜት ሳይሰማ ያለውን ነገር በደንብ አድርገን እናወራለን ከቤተሰቡ ጋር እንዳትሳቀቅ አንተ ይሄ አይደለም ቤቱ ይሄ ነው ስለዚህ እንገባለን አሁን እንዳትሳቀቅ እሺ መፍራት ምናምን የሚባል ነገር የለም ስለዚህ እንግባ ያለውን ነገር እንግዲህ ደመቀ እንደነገርኩ ነው ራስህን ማረጋጋት መቻል አለብህ ከሁሉ በላይ ደግሞ የአይምሮ ጽናት ቢባል ነገር አለ አይደል ስለዚህ ራስህን አዘጋጀው ለሚፈጠረው ነገር እሺ ያግባ አቡሽ እንደ ግባ ዛሬ ዛሬ የመጣሁት እውነቱን በስንት አመቱ እዚህ ቤት መጣ በስንት አመቱ በስማማ ለባለቤትሽም አስቢ ለባለቤትሽም ክብር አስቢ ለባለቤትሽም ክብር አስቢ እያልኩሽ ነው አይደለ ለባለቤትሽም ክብር አስቢ ዛሬ እውነታውን ልናወራ ነው የተቀጣጠርነው አይደለ እንዴ ስለዚህ እባክሽ ቁጭ በይ ስሜታዊ እባክሽ ቁጭ በይ እባክሽ ቁጭ በይ በጉልበትሽ አምላክ እባክሽን ሰውዬው ቢያንስ ታመመው ሰው ጋር አስቢለት ወይዘሮ ሙሉ እባክሽ ቁጭ በይ ደመቀ እባክሽ ቁጭ በሉ እባካችሁ እንግዲህ ዛሬም ለአንዴና ለመጨረሻ ጊዜ እውነታው መውጣት ስላለበት አልቻልኩም ምን አይነት ነገር ነው እባካችሁ ስሜታዊ እሱ አቶ ደመቀ ነው እንግዲህ በነገርሽን መሰረት ደመቀ አሁንም እውነቱን የመናገር እኔ ከኔ ይልቅ አንቺ እውነቱን የመናገር እድሉን እየሰጠሽ ከስንት አመት በኋላ ነው የመጣው ደመቀ ትንሽ ቆይ የዛሬ ስንት አመት ነው ከቤት በቃኝ ስራ ብለህ እንዴ ዘበኛችን የነበርከው ደመቀ ነህ እንዴ ምን እዚህ ጉዳይ ላይ ምን አግብቶት መጣ ደመቀ እውነታውን አሁንም ቢሆን እንደነገራቸው እድሉን እየሰጠሽ ነው አሁንም ቢሆን ተናገሪ እድሉን እየሰጠሽ ነው ይሄ ማደባበስ ምናምን የሚባል ነገር የለም የሱንም ህይወት የምንታደገውና ቀጣዩን ነገር ልናስብ የምንችለው እውነታውን ስናረጋግጥ ብቻ ነው ስለዚህ እባክሽ ወይዘሮ ሰናይት እባክሽ አሰጣልኝ ሰው የኬታ መጣህብኝ ዛሬ እውነታውን ማወቅ መቻል አለበት የአቡሽ አባት አቶ ደመቀ ነው ምን አቶ ደመቀ ነው የአቡሽ አባት እባክሽ ቁጭ በይ እባካችሁ ተረጋጉ እባካችሁ እንዲወጣ አይደለም እባካችሁ ቁጭ በሉ ኧረ በእግዚአብሔር እባካችሁ ቁጭ በሉ እባካችሁ ተንበርክኬ ልጠይቃችሁ እባካችሁ ቁጭ በሉ ተቀመጥ ኧረ ሙሉ እየተረጋጉ በእግዚአብሔር ወንድሜ ምን አይነት ነገር ውስጥ ነው ሰናይት ምን ታረጋ መጣህብኝ አሁንም ቢሆን ለሱ ህመም ነው እየተጨነቀን ያለ ነው እውነታውን ማወቅ መቻል አለበት እባካችሁ አሁን ለገደልሽ ሰናይት ከዘበኝ ወዳጄ ካልኩት ሰው ካቀረብኩት ሰው ቢጣፋ ሰው ብታጪ ሰው ከጎንሽ ብታጪ ከዘበኝ ሰናይት አሁን ነው ሁለቴ ገደልሽ ሰናይት
አሁን ነው በቁም የገደልሽኝ ሰናይት ከዘበኝ ሰናይት ምን አጠፋው ቤቴን አንቺናችን ልጄን ስራዬን ባልኩኝ ከዘበኝ አንተስ ደመቀ ጋሽ አይደለም ባበለው ባስጠጋው ቤት በሰጠው ባለቤቴን ደፈርክ ቤቴን አልጋዬን ሰናይት አሁን ነው የገደልሽ እኔ በቃኝ አስወጡኝ እኔ በቃኝ እኔ ከዚህ በላይ መቀመጥ አልችልም ወንድም እባክህ ተረጋጋ አሁንም ቢሆን ያለውን ነገር እውነታውን በደንብ ንገረኝ እኔ ነገር አቀበለኝም ንገረው ከዘመኝ ልጅ ያለው ንገረው በቃ ከዘመኝ አቡሻን ከዘመኝ አሁንም ቢሆን ማወቅ ያለባችሁ የአቡሽ አባት አቶ ደመቀ ነው አለቀ አሁን ነው ሞትኩት ሰናይት አሁን ነው ድጋሜ ገደልሽኝ ሰናይት ሙሉዬ ደመቀ አስመሳይ ሰዓትስ ቀጥታ እኔ አስወጡኝ እኔ ያመመኝ አስወጡኝ እኔ ነፋስ እፈልጋለሁ አስወጡኝ በቃ አልችልም ከዚህ በላይ አስወጡኝ ሌላው እንዳጣሽ ምን ሲሉኝ ነበር ለምን ተረጠቅጠሽ አትወጪም አድኛ መስልኝ አዳንኩ መስልኝ ነው እባክህ አንተ ወደ ውስጥ ግባ ነፋሲን ከኛ አስወጡኝ ወይዘሮ ሙሉ አንቺ ቁጭ አሳጥገዋለኝ ነው ከዘበኝ አንተ ምን አቡሽን ከዘበኝ ወይዘሮ ሙሉ እባካችሁ ተረጋጉና ወደ እውነታው ነው እሱ የአባትነት መብት አለው ማወቅ መቻል አለበት ስለዚህ ለአቡሽ እውነታው ይነገረው አባቱ አለመሆኑን ማወቅ መቻል አለበት ይሄም እኮ የአባት ፍቅር እኮ ሊያሳዩ ይገባል እኮ ይሄን ያላመ ተሸሽጎ ቆይቷል ነገሩ ስለዚህ አሁንም ቢሆን እውነታውን እንንገረው ይያልኳችሁ ነው ወይዘሮ ሰናይት እባክሽ ስሚኝ ወይዘሮ ሰናይት ለምን ተስተማሪ ድረስ ይደብሽ ዝም በል አንተ በስንት ዓመት ቤቴን ትረብሻለህ እዚህ እኔ ነገር ያለው እሱ ምን ያርግ ያጠፋው ነገር የለም እኮ ከስራው ቦታ ነው አንጠልጥያ ያመጣሁት ታሪኩን ነገርኩህ አይደል እንዴ የሰረጅም ዓመት ምን ያክል እንደተንገላታው እንዴ ምን ያክል አንቺ በቅሎ አንቺ ፈረስ ሲሉኝ እንደነበር አልነገርኩህም አላስረዳውም መደጋገም አይሆንብኝና አደጋግም የነገርኩህ አስረዳው አይደል እንዴ ይገባኛል ግን እዚህ ጋር ብዙ ጥያቄዎች እየተነሱ ነው ያዳንኩ መስሎኝ እኔ ቤቴ እንዳይፈርስ ፍቅራችን እንዳይፈርስ እንደው ላይኑ ማረፊያ ላይናችን ማረፊያ ይሆናል ያጫውተናል ቤቴ ያደምቅልናል በየ ነው እኔ ያው ለነፍስ አባቴ ተናግሬ ነገር ያለው ነፍስ አባቴ እኔ እኮ ተሳስተሻል እያልኩሽ አይደለም ባንቺ ሳይድ እኮ ልክ ነሽ ግን የወሰንሽው ውሳኔ ልክ አይደለም አሁን ሳለ ሐስበው ተሳስቻለሁ በቃ ማለት ነው ምክንያቱም ሁሉም ነገር ደስተት ነው የተቆጠረው ይገባኛል ወይዘሮ ሰናይት ግን አሁን እዚህ ጋር ያባትየው ጥያቄ አለ የሱም ጥያቄ አለ ልጅም ማን እንደሆነ የተፈጠረበትን ነገር ማወቅ መቻል አለበት ስለዚህ አሁንም ቢሆን ነገራችኋለሁ ለአቡሽ እውነታው ይነገሩ አባቱን ማወቅ መቻል አለበት እባካችሁ ምን ነገር አቀም የለኝም ንገረው እኔ እባካችሁ አቡሽ አቤት ናቡሽ እሺ ማምቡት ነው ፈስከስ ምን አይነት ሁኔታ ውስጥ እባክህ እዚህ ጋር ቁጭ እባክህ እንግዲህ አቡሽ ዛሬ ትንሽ ግርግርም ነበር ጩኸትም ነበር ሁሉም ሰው ደግሞ ወደ ማንነቱ መመለስ መቻል አለበት አይደል የተፈጠረውን ነገር የሚፈጠረውን ማወቅ መቻል አለበት ግን ያለውን ነገር የተፈጠረውን ግን በነገሩን ደስ ይለኛል እኔ ተጨነቅኩ በመሃል አክስትም ያለችበትን ሁኔታ እንደዚህ የሆነችበት ያለው ነገር እንግዲህ ደግሞ ወይዘሮ ሰናይትም ያለችበት ያለው ሁኔታ አለ አባትም ያለበት ሁኔታ አለ እንግዲህ እሱን ታውቀው እርግጠኛ አይደለም አቶ ደመቀ ይባላል እና እንግዲህ ለሁሉ ነገር ራስህን ማብቃት መቻል አለበት የተፈጠረው ነገር እንኳን ተፈጠረ እንግዲህ ከሁሉ በላይ አሁን እኛ የተሰበሰብነው ሊያሳስበን የሚገባው የባለቤትሽ ጤንነት ጉዳይ ነው እንግዲህ ብዙ ደክማቸዋል አይደለ ኩላሊት ፍለጋም ያንተን ባለመመሳሰል ውስጥ ጥያቄ ብዙ እንደተፈጠረብህ ወይዘሮ ሙሉ ነግሮኛል ስለዚህ አሁን እዚህ ጋር እኛ የተገኘነው እውነቱን ማስረዳትና ግልጥ አድርገን መናገር መቻል አለበት ስለዚህ እዚህ ጋር ያየኸው ቅድምም ለማሳየት እየሞከርኩት ያለው ነገር አለ ይሄ ያንተና ያባትህ ዲኤንኤ ወይዘሮ ሙሉ ከኛ ጋር ኮንታክት በማድረግ ዲኤንኤ ያስመርመረን እንዴት ማለት እንዴት ስለ ለምን ዲኤንኤ ያስፈልጋ አሁን እዚህ ጋር ከኔና ካባዬ እሱማ ባለፈው ይለኩላልት ለመስጠት አንተ ስትዘጋጅ አይቻልም ተባለ በጣም በውስጤ እኔ በጣም በቃ ሐሳብ ገባኝ እንዴት ሊሆን ቻለ እንዴት አባትና ልጅ ደም አንድ አይነት አይሆንም ምናም ብዬ በቃ በጣም እንትን ሲለኝ እነሱ ጋር ሄድኩኝ ለማከር ከዛ እኔ ሊረዱኝ በእንትን በመከሩበት እናንተን እንትን ያንተን እንትን አድርጌ
ዲኤንኤን እንረዳሻለን ምናምን ብለው ሄደው አስመርምረው እንግዲህ ውጤቱን ይዘው ሊመጡ ዛሬ ያንተን ፀጉርና የአባትህን እንትን ብዬ ማለት ነው። ስለዚህ በዲኤንኤ መሰረት አባትህ አይደለም። ስለዚህ አባትህ አይደለም እየተባለ ነው። ማባዬ ተረጋጋ። አይደለም ወይ አንቺ አይደለም እንደሱ በመሆን እኮ አይደለም እኮ እባክህ ተረጋጋ እባክህ። ኧረ ዛሬ ምን አይነት ነገር ነው? ቁጭ በል አቶ ደመቀ እባክህ። እሺ ማን ልኝ አንቺ ምን ሆነሽ ነው ማየው? የማንነኝ እሺ ንገሪኝ። አባዬ እኮ ብዙ መወደው አባት እኮ ነው። የማንነኝ እሺ ንገሪኝ። እሺ እባክህ ቁጭ በል እባክሽ ቁጭ በሉ እባካችሁ። ይገባኛል ዛሬ ከባድ ነገር እዚህ ቤተሰብ ላይ እንደወረደ ይሰማኛል። ግን አሁንም ቢሆን እውነታውን አጣርተን ነው ማየት ያለብን። ይሄን ነገር ሳንገድል ከዚህ ቤት አንወጣ። እሺ ተረጋጋ እባክህ። ይገባኛል ስሜትህ ይገባኛል። ግን አሁንም ቢሆን እውነታውን ማወቅ መቻል አለብን። ለምንድን ነው ደሙ አልተመሳሰለው የሚባል ብዙ ጥያቄ አለ ውስጥ። ይገባኛል። እንዴት እኔ እንዴ አባዬ እንዴት የኔ አባት አይደል ውሸት ነው እንዴ የኔ አባት በጣም ወዶ አባቴ ነው። ይገባኛል ብዙ መስዋዕትነት ከፍሎ እንዳሳደገ ከሱም አንደበት ከሷም እናት ጠልታ አይደለም ትወድሃለች፣ አባትህም ይወድሃል። ግን እውነታው ትክክለኛ እውነታውን ማየት መቻል አለብን። እውነታው አሁንም እልሃለሁ ያንተ ትክክለኛ ወላጅ አባት አቶ ደመቀ ነው። ጭራሽ ከዘበኛ እባካችሁ እሱ ነው ልጅ ማለት ነው። ኧረ እንደሱ አይደለም እንደሱ አይሆንም። ቁጭ በሉ እውነታውን እነግርሃለሁ። ቁጭ በል ወንድሜ እባክህ ቁጭ በል። አሁን ጊዜው እንደዚህ በመሆን አይደለም። እባክህ ቁጭ በል ተረጋጋ። በስመ አብ ምን አይነት ነገር ነው? እግዚአብሔር ስም እኔ ማለት ዝም በል በዚህ ሰዓት በዚህ ቤት የሚበጠበጠው ይሄን የመሰለ ቤት የሚበጠበጠው እኔ አክስቴ እውነት ነው። ተረጋጋ ውሸት ነው። ለመቀበል ሊከብድ ይችላል። ግን አሁንም ቢሆን ተረጋጋ። እንዴት እሱ አባት ይሆናል? በምን መንገድ እንዴት? አቶ ደመቀ ላስረዳው ነው። አቶ ደመቀ ከዚህ በፊት እናንተ ቤት ጥበቃ ይሰራ የነበረ ሰው ነው። ጭራሽ እሱም እኮ ምንም ያውቀው ነገር የለም እኮ የአንድ ቀን ስህተት ነው። ስለዚህ እሱም እኮ የአባትነት ጥያቄ አለበት እኮ ውስጡ እኮ ያንገበግበዋል እኮ። እውነታውን ስነግረው እንዴት እየተጣደፈ እንደመጣ እኔ ነኝ የማውቀው። ስለዚህ አሁንም ቢሆን እባካችሁ ተረጋጉና እሱንም ለመረዳት ሞክሩ። ስራው እኮ ሊያሳፍረው አይገባም እኮ። ጥበቃ ስለሆነ ነው ያስወጣልኝ ከፊቴ እኮ ጥበቃ ስለሆነ ነው። ጭራሽ በደበቅሽ ላይ ደግሞ አስወጣልኝ ያለሽ ጭራሽ የኔ ያህል ጊዜ ደብቀሽ ኑረሽ። ደመቀ እባክህ ተረጋጋ። አቶ ደመቀ እባክህ ተረጋጉ። አሁንም ቢሆን ጊዜ አለ። ይህ ሰውዬ እውነታውን ማወቅ መቻል አለበት፣ ማስረዳት መቻል አለበት። ልጁ ይህን ያህል እድሜ እስኪደርሰው ድረስ ይህ ሰውዬ አያውቅም፣ ግን እውነታውን ማወቅ መቻል አለበት። ለምንድን ነው የሚወጣው? እባክህ ተረጋጋ። አሁንም ቢሆን ነገሮችን አጥርተን ነው መሄድ መቻል ያለብን። እባካችሁ ተረጋጉ። ይውጣ አሁን ነው ይውጣ። ምን ባይ የልብስ ያጨዳፍ በኋላ እኔ አሁን አባዬ አክስቴ ያለች የአባትነት መብትን ይፍቅብህ ነገር የለም። ግን ትክክለኛው ወላጅ አባትህ ያንተ የዘር አባትህ እሱ ነው። በቃ ደመቀ ነው። አምነህ መቀበል መቻል ነው ያለብህ። እናትህ ተሳስታለች፣ ወድቃለች። ግን ይሄ ሁላ ነገር ያደረገችው ለፍቅሯ ስትል ነው፣ ፍቅሯን ለማዳን ነው እንጂ ጠልታው ወይም ወስላች ሆና ወይም የተለየች ነገር ሆና አይደለም። ፍቅሯን ለማዳን ስትል ነው። ይሄን ነገር ነው መረዳት ያለባችሁ። ግን ልጅ ፈለግኩኝ፣ ምን ላድርግ? ልጅ አጣሁ፣ ምን ላድርግ? ብዙ መስዋዕት ከፈልኩ፣ ቤት ለማፍረስ ልጅ ለማግኘት ብዙ መስዋዕት ከአባት ጋር ከፈልኩኝ እና ይሄ ሁሉ አመት። አሁንም ቢሆን በእኛ በኩል ስሙኝ፣ አሁንም ቢሆን በእኛ በኩል ያለው ነገር መረጃ እስከ መውጣት ነው የደረስነው። በቃ ትክክለኛ ይሄ ቤተሰብ ወደፊት ቤተሰብ ሆኖ መቀጠል ካለበትም እውነታውን አውቆት ነው መሆን መቻል ያለበት። ስለዚህ አሁንም ቢሆን እነግራችኋለሁ፣ አንተ ወላጅ አባትህ አቶ ደመቀ ነው። አቡሽ እባክህ ውጣ፣ እባክህ እንውጣ፣ እንሂድ። ያለው ነገር ላይ ያስረዳል። ተመስገን ልጅ አለ ለካ አቶ ደመቀ እንዳነካኝ እኔ ፈጣሪ ይመስገን። እንዳነካኝ ልጅ አለ እንትን እልሃለሁ፣ ወስደሃል። እባክህ ደመቀ እውነታውን አውቀሃል። አሁንም ቢሆን ልጅ አለ ለካ ችግር የለም። ተመስገን ና ቀጣይ የሚሆነውን ነገር ነው ማሰብ ያለብህ። እባክህ ውጣ።
እኔ ያለ የምትሄድበት ቦታ አደርሳለሁ። አሁን ቢሆን ልጅ በእንደዚህ አይነት ስሜት መቀበል የሚችልበት አይምሮ አይደለም ያለው። ብዙ ነገር ተደራርቦበታል። የአባቱ ህመም አለ። ስለዚህ እባክህ ውጣ። እኔ ያለውን ነገር እሸኛለሁ። ተመስገነሽ ሂድ። ምን አይነት ነገር ነው በእግዚአብሔር አቡሽ ልጅ አለኝ ምናምን አይደለም። እንደዚህ መሆን አይደለም ያለበት። አሁንም ቢሆን እውነታው ያ ነው። ልንለውጠው ልንፍቀው አንችልም። ስለዚህ አሁን ወይዘሮ ሙሉ እባክሽ ወንድምሽን ጥሪው ያለው ነገር እንትን እንበል። እኔ አስረዳለሁ ሁሉንም ነገር። አባቴ ነው እንግዲህ አትፍቀው እውነታውን አይደልስ? አይኑ አላሳደገህም ብዙ ነገር ሆኖ ሊሆን ይችላል። ግን እዚህ ጋር እውነታውን መቀበል መቻል አለበት። እባክሽ ወንድምሽን ጥሪው እባክሽ። እኔ እንዴት አባዬን እንዴ አባዬ እኮ ብዙ ነገር ሆኖልኛል። መከራውን አይቷል ለኔ ሲል እኮ አቡሼ ልጅ ነገር አባዬ እንዳታምናቸው አላምናቸውም። መቼም አላምናቸውም አባዬ። የኔ ልጅ መቼም አላምናቸውም። የኔ ብቻ ልጅ አባዬ ቁጭ በል በቃ። ውሸታቸው ነው ልጄ። እኔም አላምናቸውም። መቼም አላምናቸውም። የኔ ልጅ አቡሼ አቡሼ የኔ ልጅ አቡሼ ውሸታቸው ነው። እሺ እንዳታምናቸው ነገሩ እነዚህ አረመኔዎች አቡሼ ሊመነጥቁኝ ውሸታቸው ነው። ዝም በል ደሜን ውሸታቸው ልጄን ተስፌን አንደበቴን ሁሉ ነገር የማይወስድብኝም ልጄ አዴድም ሁሉ ነገር የማይወስድብኝም ልጄ የኔ ልጅ ነው። የኔ ልጅ ነው አቡሼ የኔ ልጅ ነሽ። ተዋቸው እንዳታምናቸው አቡሼ አቡሼ የኔ ልጅ ብቻ ነው። አቡሼ አባዬ በል አቡሼ አላምናቸው በለኝ አቡሼ አቡሼ አባዬ እባክህ ወንድም ያለህበት ነገር ይገባኛል። ግን አሁን እንዲሆን ልጄ የኔ ነሽ አቡሼ አቡሼ ምን ልሁን ጠብቅ አሞሃል ምን ልሁን የኔ ልጅ ብቻ አቡሼ አንተ ነው የኔ ልጅ ብቻ አቡሼ ምን ልሁንልሽ የኔ ልጅ ብቻ ነሽ። ለዛው እናንተ ችግራችሁ ፍቱ። አገባኝም እንግዲህ ወደ ብቻዬን ነው መሆን ፈልጌ አቡሼ እባክህ አቡሼ ልጄ አየሽ ሰናይት ይገባኛል። ይሄ አየሽ ሰናይት ልጄን ሊቀበል አይችልም። የመኖሬ ትርጉም አንደበቴን ህይወቴን አቅሜን ጓደኛዬን ሁሉ ነገሬን ነው የመነጠቅሽ። አሁን ነው የቀጠልሽ። ፈጣሪ አሁን ውሰደኝ። ፈጣሪ አቡሼን መነጠቅ እንዳታሳየኝ። ወይዘሮ ሙሉ ፈጣሪ አንድ ነገር እንዳይሆን ባካችሁ ሙሉዬ አቡሼን አረጋጊልኝ ሙሉዬ። ምንም አይሆንም። ሰውን አንተ አቡሼ ራሱ ሊጎዳብኛል ሙሉዬ። አቡሼ ጠብቅ እባክህ። አቡሼ የትም አይሄድም። አይዞክ አቡሼ አታቡሼ እባክህ እባክህ አይሆንም። ምን ልጄ ነው ማየው እባክህ አቡሼ ልጄ እኔ ወይዘሮ ሙሉ በቃ ምንም እንደ አባትና እንደ ልጅ ያወሩ እነሱ ምንም እንድናረግ አንችልም። ስለዚህ ከዚህ በኋላ ያለውን ነገር እንደ ቤተሰብ ተመካክራችሁ የነፍስማ አባት አለ ብላለች የነፍስማ አባት እንትን ብሎ ነገሩን ወደዛ መውሰድ ነው። እኛ ግን ከአቅማችንም በላይ የሆነ ነገር እንደዚህ አጋጥሞን አያውቅም። እንደዚህ አንድ ነገር በሄድን ቁጥር አንድ ነገር ይወጣል። አንድ ነገር በያዝን ቁጥር ሌላ አንድ ነገር ይወጣል። ስለዚህ በሃይማኖት በኩል መፍታት የምትችሉት ካለ ፍቱ። ከዚህ በኋላ እንግዲህ እኛ ማድረግ ያለብንም ወይዘሮ ሙሉ ከዚህ በፊት የኖርነውን እውነታውን አውጥተናል። እንግዲህ እኛ ስራችንን ሰርተናል። አሁን እናንተ ነው ስራችሁን መስራት ያለባችሁ። የነፍስ አባታችሁን መጥቶ በመታምኑት እንትን ብላችሁ ከዚህ በኋላ ያለውን ነገር እናንተ ፍቱ። እናንተ ለኛ ብላችሁ ብዙ ደከማችሁ። ፈጣሪ ይስጣችሁ። ይሄው ሁሉ ነገር ይሄው በቃ አሳውቃችሁናል። ወይኔ በጥርጣሬ በውስጤ እንትን ከሚል ረድታችሁናል። ብዙ ደክማችሁልናል። ፈጣሪ ይስጣችሁ። ያው እንግዲህ ወይዘሮ ሰናይት እንግዲህ ያለሽበት ሁኔታ ይገባኛል። እኔ አንቺንም አልፈረድኩም። ብዙ ነገር እንግዲህ እንዳጋጠመሽ የመጣሽበት ነገር ሁላ ስለ ፍቅር የተከፈለ ነገር ነው። ይሄን አንቺ ብቻ እኛም ብቻ ሳንሆን አንቺም ብቻ ሳትሆን ዓለም የሚፈርደው ነገር ነውና እባክሽ አንቺም ወደማይሆን ውሳኔ እንዳትወስኚ። ልጁ አሁን መቀበል አይምሮ ከባድ ነው የሚሆነው። ላይቀበል ይችላል። ግን ይሄ እውነታውን ማወቅ መቻል አለበት። ጊዜው እንትን ማለት መቻል አለበትና ስለዚህ ፈጣሪ ያግዛችሁ። እኔ ሌላ ምንም ልላችሁ አልችልም። እንግዲህ እኛም ያለን ነገር እቃችንን ሰብስበን እንውጣ። እንግዲህ ከሁሉ በላይ የበላይ እግዚአብሔር ነውና እግዚአብሔር በቤታችሁ ሰላምና መረጋጋት እንዲፈጠር እኔ የበኩሌን እመኝላችኋለሁ። እንግዲህ ስለነበረን ጊዜ ከልብ አመሰግናለሁ። እናመሰግናለን። በጣም ይስጣችሁ። እቃ እንትን በሉ እንሂድ።
እንግዲህ ወንድም የተፈጠረውን ነገር አይታል ሁሉንም ነገር አይታል አይቻለሁ አንተ እንደዚህ ጥበቃ ስለሆንክ ዝቅ ያለ ስራ ስለምሰራ ምናምን ተስፋ ስለቆረጥክ የሚሆን ነገር የለም ሁሉ ነገር በህግና በአግባቡ ነው የሚሆነው ስለዚህ እንደዚህ አይነት ስሜት ሊሰማ አይገባም እኔ እኮ ተስፋ ቆርጬ እኮ ቁጭ ብያለሁ ምንም እኔ ብቻ እንጃ እንደዚህ አይነት አጋጣሚ ይኖራል ብዬ አላሰብኩም ሁሉም ነገር የሚሆነው ለመልካም ነው በቃ እግዚአብሔር ስለፈቀደ ነው ገባ አይደለ እግዚአብሔር የተናቁትን ይወደቁትን የሚያነሳ አምላክ ነው አንተ ያብራክ ክፋይ የሆነ ልጅ አለ ከዚህ በኋላ ብዙ የምትገናኙበት ጊዜ አለ ልጅ አሁን ይሄን ያለ መቀበል ስሜት ሊኖር ይችላል ግን አንተም እሱን መረዳት መቻል አለበት ዱብዳ ነው የወረደበት መርዶ ነው አባቱ ታሟል ብዙ ነገር የሆነለት ቤተሰብ እንግዲህ ተመቷል ቤተሰቡ ስለዚህ አንተ ተስፋ ሳትቆርጥ ነገሮችን በህጉና በአግባቡ በስነ ስርዓት ባለው መልኩ ነው ማስኬድ ያለበት ይሄ ተስፋ መቁረጥ የሚባለው ነገር መተው መቻል አለበት አሁን አንተ የምትኖርበት አላማ አለ ስለዚህ አላማህን ነው እንትን ማለት ያለበት ገባህ አይደለም አዎ ገባኝ ስለዚህ አሁን ያወራነው ነገር አለ ቤት ውስጥም ቁጭ ብለን ያወራነው ነገር አለ ያለ መቀበል ስሜት አለ ይሄ ለጊዜው ምክንያቱም አሁን እውነታው ወጥቷል አንተ ልጅ አቡሽ ያብራክ ከፋይ ነው ስለዚህ አቡሽ ያብራክ ከፋይ እስከሆነ ድረስ ነገሮችን ማስኬድ ያለብህ በስነ ስርዓት ነው ስለዚህ አንተ እንደዚህ ተስፋ መቁረጥ እንደዚህ አይነት ነገሮችን ማድረግ መጠጣት ምናምን የለብህም አሁን የምትኖርበት አላማ እግዚአብሔር እየሰጠህ ነው ስለዚህ ከቤተሰቡ ጋር ያለህን ኮኔክሽን መጥፎ ሊሆን ይችላል የአንድ ቀን ስህተት ሊሆን ይችላል ግን ሁሉንም ነገር ማስኬድ ያለብህ በስነ ስርዓቱ ነው ገባህ ነው ገባሽ ስለዚህ ተስፋ አትቁረጥ ያለውን ነገር እየተደዋወልን ስልክ እንለዋወጣለን ቢዝነስ ካርዴን ሰጣለሁ ያለውን ነገር እንለዋወጣለን መረጃም ልጅህን ማግኘት ካለበት አገኛለህ የሚከለክለ አካል የለም ስለዚህ ሁሉንም ነገር በስነ ስርዓቱና በአግባቡ ነው የምታደርገው እሺ እግዚአብሔር ይመስገን ለዝላ ደረሰ ጌታ እኔ ምንም ተስፋ የለኝም ነበር ምንም ተስፋ የለኝም ነበር እግዚአብሔር ይመስገን ለሱ ምን ይሰጣል እንግዲህ በእኔ በኩል ጨርሻለሁ እንግዲህ ስልክ እንለዋወጣለን ያለውን ነገር አሳውቃለሁ እንግዲህ ልጅህን የምታገኝበትን ነገር አመቻችልሃለሁ እንግዲህ በመረዳህ በኩል በማግዝ በኩል አግዛለሁ ማለት ነው እንግዲህ ሰላም ቆዩ እሺ መልካም ስራ እሺ